ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ውድ ደንበኞቻችን እንግዲህ አሁን በቅርብም እየገጠመን ያለው የመሰረተ ልማት ላይ የሚደርሱ ጉዳትና ስርቆት እየታየነ ያለው እዚህ ላይ ሁላችንም እንደ ዜጋ ተባብረን አጥፊዎችን ወደ ህግ ፊት እንዲቀርቡ የማድረግ ስራ አብረን እንድንሰራ ያስፈልገናል በዚያው ማስተላለፍ የምፈልገው ህብረተሰቡ በዋናነት የራሱ ንብረት አድርጎ መጠበቅ እንዳለበት የመሰረተ ልማትን ምክንያቱም የመሰረተ ልማት ስርቆትና ጉዳት ሲደርስ ህብረተሰቡ ጨለማ ውስጥ የሚቀመጥበት መልሰን ወደ አገልግሎት እስከምናስገባ ድረስ ጥገና እስከምናደርግ ችግር ውስጥ የሚሆንበት ሁኔታና የደንበኛ ቅሬታን የሚያስነሳ ስለሆነ እንደ ራሳችን ንብረት ሁላችንም በማየት እንደነዚህ አይነት ጉዳቶች ሲደርሱ ጥቆማ እንዲሰጠን አደራ አላለሁ የኢትዮጵያ ኤሌክትሪክ አገልግሎት መሰረታዊ የሆነውን የኤሌክትሪክ ኃይል ለማህበረሰቡ ተደራሽ በማድረግ ማህበራዊና ኢኮኖሚያዊ ጠቀሜታው የጎላ እንዲሆን ለማስቻል ስራዎችን እያከናወነ ይገኛል። በዚህ መነሻነትም ከዋናው መስመርና ከዋናው መስመር ውጭ በሚገኙ አካባቢዎች የኤሌክትሪክ ኃይል እንዲያገኙ እየተደረገ ነው። ተቋማችን ነባር ደንበኞችን ከማገልገል በተጨማሪ አዲስ ኃይል ለሚፈልጉ አገልግሎት ፈላጊ ህብረተሰብ አካላት በተለያየ መስክ አገልግሎት ይሰጣል። ከመኖሪያ ቤት ኤሌክትሪክ ኃይል ፈላጊ ደንበኞች ጀምሮ እስከ ኢንዱስትሪዎች ድረስ ማለት ነው። ያው አዲስ ኃይል ለማገናኘት ቀደም ሲል በርካታ መስፈርቶች የሚቀመጡበት የነበረ አሁን ግን የትኛውም ደንበኛ በመታወቂያ ኮፒ ብቻ አገልግሎት ማግኘት የሚችልበት ሁኔታ ቀደም ሲል የነበሩ ሰፊ አሰራር ክፍተቶችን በማሻሻል ደንበኞች ኤሌክትሪክ ኃይል ማግኘት ከፈለጉ ሊያገኙ የሚችሉበትን አግባብ ከማመቻቸት የሚያገኙበትንም ጊዜ ከማሳጠር አኳያ በጣም በርካታ ስራዎች ሰርተናል። ኤሌክትሪክን የማዳረስ ስራው እየተሰራ ያለው በሁለት መልኩ ነው። አንደኛው በየአመቱ ከመንግስት የሚበጀት በጀት አለ። በዚህም በፌዴሬሽን ምክር ቤት በተቀመጠው ቀመር መሰረት በሁሉም ክልሎች ኤሌክትሪክን የማዳረስ ስራ ምን ሰራ ነው የሚሆነው። ሌላኛው ደግሞ ከልማት አጋሮች በሚገኝ ፋይናንስ እቃዎችን በመግዛት በቀጥታም ደግሞ ፕሮጀክቶችን በገጠር አካባቢ ከዋናው ግሪድም ከግሪድ ደግሞ ርቀው የሚገኙ አካባቢዎች ላይ ደግሞ ኦፍ ግሪድ በመንለው ወይንም በሶላር ኤሌክትሪክ ኃይል አማራጭም ኤሌክትሪክ የማዳረስ ስራ ነው የሚሰራው። በተለይ ባለፉት 18-19 አመታት መንግስት በየአመቱ ከራሱ የሚበጅተው በጀት ዋናው ለዚህ ፕሮግራም ትልቁ መሰረት ሲሆን በተቀመጠው የፌዴሬሽን ምክር ቤት ቀመር መሰረት ነው እየሰራን ያለ ነው። በተለይ በ2030 የኢትዮጵያን ኢኮኖሚ ኢነርጃይዝ ማድረግ ቪዥን ይዞ ነው ተቋማችን እየሰራ ያለው። ከዚህ አንፃር ሽፋናችንን በደንብ ማስፋት አለብን ብለን እየሰራን ነው። ይህንን ከመስራት አንፃር በየአመቱ የግሪዱን የማስፋት ከተሞችን ኤሌክትሪክ ያልደረሰባቸው የገጠር ከተሞች ቀበሌዎች ወይም መንደሮችን
የመስራት ስራዎች እየሰራን ነው። እንዲሁ ደግሞ ግሪዱ ያልደረሰባቸው አካባቢዎችን ደግሞ በሶላር ሚኒ ግሪድ ወይም በፀሐይ ኃይል ማመንጫ እንዲሁ እየሰራን እንገኛለን። አገልግሎቱ ባከናወናቸው ስራዎች በርካቶች ብርሃን አግኝተዋል። በዚህም በ2017 በጀት ዓመትም መኖሪያ ቤቶች፣ የንግድ ተቋማትና አምራቾች ኃይል እንዲያገኙ ማድረግ ተችሏል። በ2017 በጀት ዓመት አዳዲስ ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ ለማድረግ ሰፊ ዝግጅት ተደርጎ ነበረ። እንደ ተቋም 600 ሺህ አዳዲስ ደንበኞችን በዚህ ዓመት ወደ አገልግሎት ለማስገባት ታቅዶ ከተቋም እቅድ ላይ ደግሞ በእኛ ክልል ወደ 104 ሺህ የሚሆኑ አዳዲስ ደንበኞችን ለማገናኘት እቅድ ይዘን ነበር። በበጀት ዓመቱ 92400 የሚሆኑ አዳዲስ ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ ማድረግ ችለናል። ይሄ ከእቅዳችን 88 በመቶ ገደማ ነው። በዚህ በጀት ዓመት እንግዲህ 501588 አዲስ ኃይል ለሚፈልጉ ደንበኞች አገልግሎት ሰጥተናል። አገልግሎት የሰጠንበት ቁጥር ቀደም ሲል ከነበሩ የተቋም አፈጻጸሞች ጋር ሲነጻጸር በታሪክ የመጀመሪያው ነው። ከግማሽ ሚሊዮን በላይ ደንበኛ ያገናኘ ነው። ይሄ እንግዲህ ከሌሎች አገራትም ጋር ሲነጻጸር ከፍተኛ ቁጥር ያለው እንደሆነ ነው የሚያሳየው። ባለፈው 2017 ዓመት ግሪዱ ከደረሰባቸው 148 የገጠር ከተሞችን ማብራት ተችሏል። ግሪዱ ካልደረሰባቸው ኦፍ ግሪድ ከምንላቸው ደግሞ 7 ከተሞችን በፀሐይ ኃይል ማመንጫ ማገናኘት ችለናል ማለት ነው። በእነዚህ አካባቢዎች ላይ እንግዲህ ከ51 ሺህ በላይ ደንበኞች ኤሌክትሪክ እንዲያገኙ ሆኗል። በቀጣይም በዚሁ አሰራር በዚሁ አግባብ ይህንን ስራ እያሰፋን ህብረተሰባችንን ኢነርጂ ወደንብ እንዲገናኝ እንዲሰፋ እያደረግን የምንሄድ ይሆናል ማለት ነው። አዲስ ኃይል የሚፈልጉ ደንበኞች ተጠቃሚ እንዲሆኑ ለማድረግ ከሚከናወኑ ስራዎች መካከል በአጠረ ጊዜ ኃይል እንዲያገኙ ለማድረግ የሚከናወነው ስራ ይጠቀሳል። ከዚህ ቀደም አዲስ ኃይል ፈላጊዎች አገልግሎቱን ሲፈልጉ አገልግሎቱን የሚያገኙበት መንገድ ቅሬታ የሚነሳበት ነበር። ይህን ለማስተካከል በተከናወነው ስራ አዲስ ኃይል ፈላጊ ደንበኞች በአጭር ጊዜ ኃይል እንዲያገኙ እየተደረገ ይገኛል። 92400 አዳዲስ ደንበኞችን አገናኝተናል። ከነዚህ ደንበኞች ውስጥ ከ80 ሺህ በላይ የሚሆኑት ደንበኞቻችን ከ10 ቀንና ከዛ በታች የተገናኙ ናቸው። ይሄ ከባለፉት ዓመታት አንጻር ከፍተኛ ለውጥ ያመጣንበት ዓመት ነው። ከአፈጻጸም አንጻር ካየው ከ84-85 በመቶ የሚሆነው የተገናኘው ደንበኛ ተቋሙ ባስቀመጠው 10 ቀንና ከዛ በታች በተቀመጠው ጊዜ ውስጥ ነው። አዲስ ደንበኛ ማገናኘት ብቻ ሳይሆን ደንበኞች አዲስ የኃይል አገልግሎት ያገኙበት በጊዜም ቢለካ ከፍተኛ ለውጥና መሻሻል ያመጣንበት ጊዜ ነው። ይህንን አጠናክረን የምንሄድበት ነውና ከፍተኛ ለውጥ እና መሻሻል የታየበት ደንበኞች ያገኙበት ጊዜ ደግሞ በጣም አበረታች የሆነ የመጣ ነው። ከአዲስ ኃይል ማገናኘት ጋር ብዙ ክፍተቶች የነበሩበት፣ ብዙ ተገቢ ያልሆኑ አሰራሮች የነበሩበት ነው። በዚህ በጀት ዓመት ግን 89 በመቶ ደንበኞች አገልግሎት ያገኙት ከ10 ቀን በታች ነው። ይሄ እንግዲህ ያው እየተጠናከረ የሚሄድ ከአዲስ ኃይል ማገናኘት ጋር ያለውን ፍላጎት በአግባቡ ከዚህ በበለጠ ቁጥር ደግሞ ማገናኘት አለብን እና በዚህ በጀት ዓመት ለ501588 አዲስ ኃይል ጠያቂ ደንበኞች አገልግሎት ሰጥተናል። እነዚህ ስራዎች ሲከናወኑ አገልግሎቱን በበቂ ሁኔታ መስጠት የሚያስችል አቅም ለመፍጠር የሚያስችል ስራዎች ተከናውኗል። ደንበኞች በቂ ኃይል እንዲያገኙ ለማድረግ ከተከናወኑ ስራዎች መካከል አዳዲስ መስመሮችን የመዘርጋትና ማሻሻል ተጠቃሽ ናቸው። 135 የሚሆኑ አገልግሎት መስጫ ቢሮዎች አዳዲስ የመካከለኛ መስመር ግንባታዎችን በመገንባት ዝቅተኛ መስመር እንዲሁም ከ1073 በላይ አዳዲስ ትራንስፎርመሮችን በመትከል ነው እነዚህን ደንበኞች አገልግሎት ተጠቃሚ ማድረግ የቻል ነው። በእነዚህ ደንበኞች ውስጥ የኢንዱስትሪ ደንበኞች፣ የማህበራዊ ተቋማት አገልግሎት የሚሰጡ የውሃ፣ የትምህርት፣ የጤና፣ የአነስተኛና ጥቃቅን ኢንዱስትሪዎች ሁሉ የተካተቱበት ነውና ይሄኛው ዓመት በተለይ የኋላ ስራዎቻችንን የሰራንበት ዌይቲንግ ከስተመርስ ክፍያ ከፍለው
ይጠባበቁ የነበሩ ብዛት ያላቸው ደንበኞች አገልግሎት በመስጠት ምላሽ ያገኙበትና ሰፊ ስራ የተሰራበት አመት ነው። አዲስ ኃይል ያገኘው ደንበኛ ደግሞ የሚፈልገውን ኃይል ባልተቆራረጠ መልኩ ሊያገኝ የሚችልበትን ሁኔታ ማመቻቸት ያስፈልጋል። በዚህ ረገድም በጣም በርካታ ስራዎች እየተሰሩ ነው። በዋነኝነት እንግዲህ ለዚህ ውጤት መገኘት ከከፍተኛ ስራ አመራር ጀምሮ የመሰረታዊ ሰራተኞች ማህበር እስከታች ባልደረቦቻችን ፈጻሚ ባልደረቦች ድረስ በተነሳሽነት በፍላጎትና በህብረት የተሰራው ስራ ነው ለዚህ ውጤት መሰረት የነበረው። አዲስ ኃይል የሚፈልጉ ደንበኞችን ተጠቃሚ ማድረግ ኢኮኖሚያዊና ማህበራዊ ፋይዳው ከፍ ያለ መሆኑ ይስተዋላል። በኢትዮጵያ ኤሌክትሪክ አገልግሎት እየተከናወኑ በሚገኘው ስራ ተጨባጭ ለውጦች እየመጡ ይገኛል። በጣም ትልቁ እኛ በመንሰራው በዚህ ፕሮግራም ስር በጣም ከሚያስደስቱንና ትልቅ ስራ እየሰራን ነው ብለን ከምናስበው ጉዳይ አንዱ እኛ ኤሌክትሪክ በምንሰጣቸው ቀበሌዎች ላይ በዋነኛነት የህፃናትን፣ የሴቶችን፣ የወጣቱን ህይወት የሚቀይሩ በርካታ ለውጦች አሉ። የጤና ተቋማት፣ ትምህርት ቤቶች፣ ሌሎች የማህበራዊ ተቋማት ኤሌክትሪክ የሚያገኙበትና ኤሌክትሪክ ባልነበረ ሰዓት ሲቸገሩባቸው የነበሩ ጉዳዮች ሙሉ በሙሉ የሚቀረፉበት ከዚህ በተጨማሪ ጥቃቅንና አነስተኛ ድርጅቶች ወጣቶች በብረታ ብረት በወርክሾፕ ካፌቴሪያዎች የተለያዩ የወጣት መዝናኛ በመክፈት ገቢ የሚያገኙበትን እድል እንፈጥርበት። ኢነርጂ እንግዲህ ለሁሉም ነገር ለሁሉም የኑሮ ሁኔታ ውስጥ ሁሉ አሁን ገብቶ ጥቅም ላይ እየዋለ ያለ ነገር ነው። ማህበረሰባችን አሁን ከባህላዊ ኢነርጂ አጠቃቀም ተላቋል። አብዛኛውን ቦታ ብትሄጂ እንጨት ከመጠቀም ወደ ኤሌክትሪክ መጠቀም፣ ከሰል ከመጠቀም ወደ ኤሌክትሪክ መጠቀም የተሸጋገረበት ሁኔታ አለ። ከእለት ተእለት ኑሯችን ጋር ተሳስሯል። ስለዚህ ኤሌክትሪክን እዛ ማስገባታችን አንደኛ እንጨት እና ከሰል የመሳሰሉት ባህላዊ ኢነርጂ ማጠቃቀምን ወደ ኤሌክትሪክ አጠቃቀም ያሻግረዋል። ይሄ ደግሞ ለህብረተሰቡ ኑሮን ከማቀላጠፍ አንፃር ጥቅም አለው። ከዚህ በተጨማሪ ብዙ ጊዜ ኢነርጂ ሲደርስ አነስተኛና ጥቃቅን የምንላቸው እንደ ወፍጮ ቤት ሊሆን ይችላል፣ ጸጉር ቤቶች ሊሆን ይችላሉ። እንደሱ አይነት ነገሮች ኢመርጂ ያደርጋሉ አሁን የምናያቸው ፕራክቲካሊ ማለት ነው። ስለዚህ የስራ አጥነትን ችግር ከመቅረፍ አንፃር እና አካባቢ ላይ ኢንዱስትሪዎች እንዲያድጉና እንዲመሰረቱ ከማድረግ አንፃር ከፍተኛ አስተዋጽኦ ይህ ስራ ሲከናወን የሚያስፈልገው ግብአትና አቅም ከፍ ያለ ነው። ስራዎችን ለማከናወን መንግስት ከሚበጅተው በጀት በተጨማሪ ዓለም አቀፍ ደጋፊ አካላት በሚያደርጉት ድጋፍ ማህበረሰቡን የኤሌክትሪክ ተጠቃሚ ለማድረግ የሚያስችል ግብአት እየቀረበ ይገኛል። ኢትዮጵያ ኤሌክትሪክ አገልግሎት ስር በትልቁ በተለይ ኤሌክትሪክን ከማዳረስ አንፃር እንደዚሁም በነባር ከተሞችም ደግሞ የአዳዲስ ኤሌክትሪክ ኃይል ጥያቄዎችን ከመፍታት አንፃር በትልቁ እየተጠቀምንበት ያለው በዓለም ባንክ ፋይናንስ ብርሃን ለሁሉ የሚባል አንድ ፕሮግራም አለን። በዚህ ፕሮግራም በመናገኘው ፋይናንስ የዲስትሪቢዩሽን ግብአቶችን ከትራንስፎርመር ጀምሮ የሽቦዎችን፣ ኮንዳክተሮች፣ ሜትሮች፣ ብሬከሮች እነዚህን ተያያዥ ግብአቶች በዚህ ፋይናንስ በማቅረብ በገጠር አካባቢ የምንሰራው ስራ ባስቀመጥነው ጊዜ ልክ እንድናከናውን ከማገዝ አንፃር ትልቅ አስተዋጽኦ እያበረከተ ያለ ሲሆን ከገጠር ኤሌክትሪኬሽን ስራው በተጨማሪ በኦፕሬሽን ስራችን ላይ አዳዲስ ደንበኞችን ለማገናኘት የተለያዩ የኃይል ጥያቄዎችን የኢንዱስትሪ ጥያቄዎችን ለመፍታት በዚህ ፋይናንስ በምንገዛቸው ግብአቶች በመጠቀም ነው ይህን ችግር እየቀረፍን ያለ ነው። ስለዚህ እንደ ተቋም ይህንን ፋይናንስ በመጠቀም ባለፉት 6-7 ዓመታት የውጭ ምንዛሪ ችግር ሳይገጥመን ግብአቶችን በተከታታይ በማቅረብ ሰፊ ችግር እንዳይኖር የማድረግ ስራ በስፋት የተሰራበት ሁኔታ ነው ያለው። የውጭ ከረንሲ እጥረቶች ብዙ ጊዜ ችግሮች ነበሩ። ግን በቅርብ ጊዜያት ወዲህ ግን ከዓለም ባንክ ባገኘነው ድጋፍ የውጭ ምንዛሪ ችግሮቻችን በዛ አብዛኛው የተፈታልን በመሆኑ ግብአቶችን በበቂ ሁኔታ ስናስገባ ነበረ። ባለፈው በጀት ዓመትና አሁንም ለቀጣይ በጀት ዓመት የሚያስፈልጉ ግብአቶችን ኦልሞስት አሟልተናል ልንል በምንችል ደረጃ አለን ማለት ነው። ምናልባት አንዳንድ ጊዜ ከሀገር ውስጥ የምንገዛቸው በተለይ የኮንክሪት ምሰሶ ጋር ተያይዞ ያው የሲሚንቶ እጥረቶች እና እነሱ ደግሞ ብረት ከውጭ ስለሚያመጡ እነሱ ጋር እኛ ጋር ሳይሆን እነሱ ጋር ደግሞ የውጭ ምንዛሪ እጥረቶች ይገጥማሉና በዛ ምክንያት የኮንክሪት ፖል የተወሰነ እጥረቶች ይገጥሙናል።
ከዛ ውጭ ያሉ ማቴሪያሎችን ግን በሚገባ ያቀረብን ጥሩ ሁኔታ ላይ ነው ያለው። ሶ እንደሱ አይነት ችግሮች አልገጠሙንም እስካሁን ማለት ነው። እነዚህ ስራዎች ውጤታማ እየሆኑ የሚገኙት ሁሉም በየደረጃው በትብብርና በቅንጅት በመስራቱ መሆኑ ሲነሳ ይህም ተጠናክሮ የሚቀጥል መሆኑ ተጠቁሟል። የምንሰጠው አገልግሎት ለህብረተሰባችን፣ ለወንድም እህቶቻችን፣ ለእናት አባቶቻችን መሆኑን በመረዳት ያ ደግሞ የማገልገል እድል ትልቅ እድል ስለሆነ እንድንጠቀምበት ሚለውን በመውሰድ በጋራ ጥረት አድርገን የመሰረታዊ ሰራተኞች ማህበርም በየደረጃው ያሉ ሰራተኞችም ባደረጉት ርብርብ ስራ መሪዎችም ስራውን ለመምራት ባደረጉት ጥረት እንግዲህ በተቋም ደረጃ ቅድም እንዳልኩ የመጀመሪያውን ከግማሽ ሚሊዮን በላይ ቆጣሪ ማገናኘት ይችላል። እነዚህ ስራዎች ሲከናወኑ ሁሉም ነገር የተሟላ ነበር ማለት አይደለም። በተለይ ከፋይናንስ ጋር በተገናኘ ያለው ጥረት በሚጠበቀው ልክ ማህበረሰቡን ተጠቃሚ ለማድረግ እንቅፋት ሆኗል። አሁን ከዓለም ባንክ የተገኘው ድጋፍ ይህን ችግር በተወሰነ ደረጃ እንደሚያቀልለው ይጠበቃል። ህብረተሰቡ በሚጠይቀው ልክና አጠቃላይ ሀገራችን እየሄደችበት ባለው ፍጥነት ልክ ከመሄድ አንጻር በየአመቱ የሚበጀተውን በጀት ማሻሻልና ህብረተሰቡ በሚጠይቀው ቁጥር ልክ ደግሞ የምንሰራቸውን ቀበሌዎች ማሳደግ ይጠይቃል። ያን ካደረገን ምናልባት አጠቃላይ የገጠር ቀበሌዎችን የምናዳርስበትን ፍጥነት በጣም የምናሻሽልበትና የህብረተሰቡን ጥያቄ በአጭር ጊዜ እየመለስን የምንሄድበት ሁኔታ ይኖራል። ነገር ግን በጀቱ አሁን በተለይ በዚህ በጀት አመት ባለፉት በጀት አመታት ሲበጀት እንደነበረው ከሄድን ይሄንበት ያለነው ፍጥነት አጥጋቢ ነው ብለን አናምንም። ከወርልድ ባንክ ጋር አሴንት የሚባል ፕሮግራም የኤሌክትሪክ አክሰስን አክሰለሬት ከማድረግ አንጻር የተጀመረ ፕሮግራም አለ። ኦሬዲ ኢትዮጵያ የ400 ሚሊዮን ዶላር ብድር ስምምነት ተደርጓል ለዚህ ሴክተር ብቻ። ሶ ይሄ ትልቅ አቅም የሚፈጥር ነው አክሰስን ከመፍጠር አንጻር። በዚህ ፕሮግራም የምንሰራቸው 300 አካባቢ የሚደርሱ ከተሞች አሉ፣ ኦንላይን የሆኑ ከተሞች። አሁን እኛ እስከዛሬ ድረስ ግሪዱን ከማስፋት ብቻ ነበር ትኩረት ሰጥተን ስንሰራ የነበረው። አሁን ደግሞ ግሪዱ አልፏቸው የሄዱ ኦንላይን የሆኑ ከተሞች ግን ኤሌክትሪክ አክሰሱ ያልደረሳቸው ከተሞችን በዚሁ ፕሮግራም አካተን የምንሰራ ይሆናል። በኢትዮጵያ የኤሌክትሪክ ኃይል ያልተደረሰባቸው አካባቢዎች አሁንም በርካታ ናቸው። በተያዘው በጀት ዓመት የነበሩ ችግሮችን በመቅረፍ ማህበረሰቡን ተጠቃሚ ለማድረግ ስራዎች እንደሚከናወኑ ተጠቁሟል። በዚህ በጀት ዓመት 800 ሺህ አዲስ ኃይል ፈላጊዎችን አገልግሎት እንሰጣለን ብለን ነው እቅድ ያዝነው። ይሄ 800 ሺህ በመላ ሀገሪቱ ባሉ 32 ሪጅኖች 576 አገልግሎት መስጫ ማዕከላት ውስጥ የሚፈጸም ነው። እቅዳቸውንም ምክንያታዊ በሆነ መልኩ ያዘጋጀን ስለሆነ በዛው አግባብ ወደ ስራ የሚገቡ ቁጥሩን ብቻ ሳይሆን ደግሞ የሚገናኝበትንም ጊዜ ከዛ ከተገናኘ በኋላ ደግሞ የሚፈለገው የኤሌክትሪክ ኃይሉ ስለሆነ ኃይሉን አስተማማኝ በሆነ መልኩ ሊያገኙ የሚችሉበትን ሁኔታ እናመቻቻለን። እዚህ ላይ ብዙ ስራዎች እየሰራን ነው። በመንግስት የሚበጀት በጀት አለ በየአመቱ። ኢንፋክት የበጀት እንዲያድግ እንጠብቃለን። እኛ የሚጠበቅብንን በተለይ ባለን አቅም ልክ ለመስራት የበጀት ጉዳይ እንደ ውስንነት ነው የምናየው። በጀቱ ከተሻሻለ በየአመቱ የምናገናኛቸውን ከተሞች ቁጥር በከፍተኛ ሁኔታ ማሳደግ የምንችልበት አቅም አለን። በየክልሎቹ ፕሮጀክት ቢሮዎች አሉን የተደራጁ። እነዚህ ቢሮዎች ብዙ ስራ መስራት ይችላሉ። ስለዚህ ፋይናንሱ ካደገ በርካታ ቀበሌዎች የምናገናኝበት እድል አለ። ከዚህ በተጨማሪ በወርልድ ባንክ ፋይናንስ እንደዚሁ በቅርብ እየመጣ ያለ አሰንት የሚባል ፋይናንስ አለ። በዚህም ፋይናንስ ደግሞ ተጨማሪ የገጠር ቀበሌዎችን የማገናኘት በተቋሙ ላይ ያሉ የግብዓት አቅርቦት ችግሮችን ቅድም እንደጠቀስኩት ለፕሮጀክትም ለኦፕሬሽንም የሚያስፈልጉ ግብዓቶችን በመግዛት ተቋሙ የግብዓት አቅርቦት ችግር እንዳይኖርበት የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ባገኘነው ገንዘብ ግብዓቶችን ከውጭ በደንብ ተጨማሪ በማሟላት እነዚህ 300 ከተሞችም ሌሎችም ደግሞ ከመንግስት በሚመጀተው በጀት ልክ ደግሞ በቀጣይ ሌላ የምናቀደው ከተማን ጨምረን አክሰሱን የማስፋት ስራ የምንሰራ ይሆናል ማለት ነው። ኤሌክትሪክ አገልግሎት
ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ